በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሽቶ ብልቃጥ። ሮማውያን ራሳቸው እየጠሉኝ መጥተዋል። እያንዳንዱ መኮንን የእርሱ ብቻ እንደሆንለት ይፈልጋል። ይህ ደግሞ ለእኔ የማይሆን ነገር ነው። ምክንያቱም እያንዳንዱ መኮንን ሊያምንሸኝ የሚችለው ለአንድ ሰሞን ብቻ ነውና። የገዛ ወገኖቼ የሆኑት አይሁዶች አክንትፍ ብለው አንቅረው ተፍተውኛል። በመንገድ ሲሄድ አሊያም ደግሞ በቤቴ ፊት ለፊት ባለው መንገድ የሚጓዙ ሁሉ ፊታቸውን ኮሶ አስመስለው ምራቃቸውን እየተፉ ይዝቱብኛል። አንዳንድ ሴቶችማ እኔን ለማየት ተጸይፈው በአይነ ርግባቸው ተሸፋፍነው ነው የሚያልፉት። በተለይ የምኩራብ ሹማምንት ዘንጋቸውን እየነቀነቁ ጥምጣማቸው እስኪፈታ ድረስ በንዴት እየተንዘፈዘፉ ያዩኛል። ሊቀ ካህናት ቀያፋና ሐናማ ስለ እኔ ኃጢአተኛነት፣ ቆሻሻነት፣ ርኩስነትና ርጉምነት የማያነሱበት አደባባይ የለም አሉ። እንደ ሕጋቸው እንዳይደበድቡኝ የሮማ መኳንንትን ቀኝ እጅ አድርጌያለሁ። ምን ያርጉኝ? ባዩኝ ቁጥር ከመጥፋትና ከመጸየፍ በቀር። አንዴ ትዝ ይለኛል፣ በሊቀ ካህናት ሐና መሪነት ምድረ አይሁድ ድንጋይ ተሸክሞ ሊወግረኝ ቤቴ ድረስ መጣ። እኔ ደግሞ አለ ከተባለ መኮንን ጋር ጠጪን ጠጣ እየተባባልን በመዝናናት ላይ ነበረን። የጫጫታ ድምፅ ስንሰማ ሮጠን ወጣን። ለካ የኔ ጉድ ኖሯል። የጦር መኮንኖች ሲያዩ ሁሉም ደነገጡ። እሷ ሮማዊት ናት፣ እኔ በገንዘብ ገዝቻታለሁ፣ ስለዚህ በሮማ ሕግ ደግሞ ይህን የሚከለክል አንቀጽ የለም ብሎ በተናቸው። ከዚያን ጊዜ ወዲህ አሳቻ መንገድና ጊዜ ጠብቀው የትውልድ ጠባሳ ናት ብለው የሚያስቡኝ እኔን ለማጥፋት ጥርሳቸውን ነከሱብኝ። ከቅርብ ጊዜ ወዲህ ሁኔታው እየባሰ መጣ። በኢየሩሳሌም ከተማ በስተ ምዕራቡ በር ማርታ የተባለች ቆንጆ ሴት የመኮንኖች መቀበያ አልፎኝ በማሰራቷ ገቢ እየቀነሰ አጀብ ባዩ የቀዘቀዘ መጣ። በገዛ ወገኖቼ ላይ ያደረብኝ ስጋት ደግሞ ዕለት ዕለት እየጨመረ ሄዷል። ከተማ መውጣት አልችልም። ከጎረቤቶቼ ጋር አብሬ መብላት፣ መጠያየቅና መራራት ትቻለሁ። ለቅሶ የሚባል ከደረስኩ ብዙ ጊዜ ሆኖኛል። ውጭው ናፍቆኛል። ፍርሃት፣ ጭንቀትና ስጋት ልቤን ይረብሹታል። ከዚህ በላይ ራሴን በራሴ መጸየፍ ጀምሬያለሁ። አብሬ ሆንኳቸውን ወንዶች፣ ያበጣበጥኳቸው መኮንኖች፣ ለገንዘብ ለወርቅና ለከበረን ቁስል እንደ ዕቃ የሸጥኩት አካሌን ሳስበው በእውነት አይሁዶች እንደሚሉኝ ርኩስ ነኝ ብዬ አስባለሁ። እንዲህ በሰው ሁሉ ተጠልቼ እንደ ውሻ ተቆጥሬ እንዳረጀ ቁና ተሽቀንጥሬ እስከ መቼ እንደምዘልቀው እንጃ። ባለፈው ጊዜ በአንድ ሮማዊ መኮንን በኩል ለሊቀ ካህናት ቀያፋ ይቅርታ እንዲያደርግልኝና ወደ ድሮዬ እንድመለስ ላኩበት። ይገርማችኋል፣ ይቅርታ የሚባል ነገር አላውቅም፣ ዋጋሽ ተወግሮ መሞት ብቻ ነው የሚል መልስ ላከልኝ። ከዚያ ወዲያ በሬን ቆልፌ ገረዶችን ሁሉ አሰናብቼ በመኝታ ቤቴ ውስጥ አለቅስ ጀመር። አንድ ቀን አንዲት የድሮ ጓደኛዬ ስለጠፋሁባት ከአይሁዶች አለቆች ተደብቃ ልትጠይቀኝ መጣች። በእንባ ታጥቤ ሰውነቴ መንምኖ እኔነቴ ጠፍቶ ተጎሳቁዬ አየችኝና በእጅጉ አዘነች። በኋላም ስለ ከተማ ሁኔታ አንስታ አንዳንድ ነገሮች ታጫውተኝ ጀመር። በዚህ ጊዜ ነው ክርስቶስ ስለተባለው እግዚአብሔር ልጅ የነገረችኝ። ያችን መግደላዊት ማርያምን ከሰው በታች አድርጓት ከነበረው ጋኔን እንደፈወሳት፣ ከእኔ ቤት አቅራቢያ ትኖር የነበረችዋን ደም መፍሰስ ከጀመራት 12 ዓመት የሆናትን ሴት ከበሽታዋ እንዳዳናት ነገረችኝ። አይጠየፋቸው አልኳት። ኧረ እንዲያውም ኃጢአተኞችን እንጂ ጻድቃን ልጠራ አልመጣሁም ብሏል አለችኝ። በልቦናዬ አንድ ነገር አሰብኩ። አሁን የኔንም ኃጢአት ያስተሰርይልኝ ይሆን ብዬ መለስ አድርጌ ደግሞ አይ እርሱም አይሁዳዊ ነው ዞር በይ ብሎ ቢያባረኝስ ብዬ ተጨነቅሁ። ለመሆኑን ሊቀ ካህናት ቀያፋ ምን ይሉታል አልኳት። በጭራሽ አይወዱትም። እሱ እውነቷን ነው የሚናገረው። ደግሞ የሚውለው ከቀራጩ፣ ከአሳ አጥማጁ፣ ከኔ ቢጤው ከበሽተኛው ጋር ነው አለችኝ። እርሱን የወለደች እናት ምን የተባረከች ናት አልኩኝ።
ቅድስተ ቅዱሳን እንጂ ልሂድና ችግር ልንገረው? ሂጂ፣ ከጠበቅሽው በላይ ሆኖ ታገኘዋለች። በነጋታው ቤቴን ሸጥኩት። 500 ዲናር አወጣ። ምን ይዤ ልሂድ ብዬ ማሰብ ጀመርኩ። ልብስ ግን ምን ያደርግለታል? ምግብም ራሱ አበርክቶ ማብላት የሚችል ነው አሉ። ብዙ ነገሮችን አወጣው አወረድኩ። ገንዘብንም እንዳልሰጠው የቄሳርን ለቄሳር ብሏል ብለውኛል። ታዲያ ምን ላደርግ? አዎ ወንዱን ሁሉ ሳታለልበት ራሴን እንደ ሴት አማልክት ስቆጥርበት የነበረውን ሽቶ ገዝቼ እግሩ ስር ብልቃጡን መስበር አለብኝ ብዬ ወሰንኩና ከእርሱ ይቅርባይነት የማገኘውን ደስታ በተስፋ እያሰብኩኝ ተፈተለኩ። እያፍነከነከኝ ረስቼው በከረምኩት የኢየሩሳሌም አደባባይ አንዳንዱ እብድ መስዬው አፍጦ ያየኛል። ሌላው እኔ መሆኔን ሲያውቅ ድንጋይ ፍለጋ መሬት ያያል። የቀረው ደግሞ እንዳልነካውና እንዳላረክሰው መንገድ ለቆ ይሸሻል። እኔ ግን ለሁሉም ግድ አልነበረኝም። ብቻ ወደ ሽቶ መደብር ሽቶ ስጠኝ አልኩት። ከሱቃ ውስጥ ያሉት ጎረምሶች እኔነቴን ሳይለዩ አልቀሩም። ይጠቋቁሙብኛል። የስንት ዲናር አለኝ። 300 አልኩት። እኔም ራሴ ይህን ያህል ገንዘብ አይቼ አላውቅ አለኝ። ትቼው ወደ ሌላ መደብር ሮጥኩ። እባክሽ ሽቶ ስጠኝ ወንድም። የስንት? 300 ዲናር። እኔን ጨምረሽ ትገዥኝ እንደሆነ እንጂ ይህን ያህል የሚያወጣ የለኝም። ነገር ግን እዚህ ማዶ ንጉሥ ሰለሞን ሽቶ አለ ይባላል፣ ጠይቂ። ልቤ ተፍነከነከ። ወደ ጠቆመኝ መደብር ተፈተለኩ። ሽቶ ስጠኝ። በስኩሌ ተደናግጠው አፍጥጦ አየኝ። ዝቅ ሲል ጊዜ ሊወግረኝ ነው ብዬ ደነገጥኩ። ምን ያህል የሚያወጣ? 300 ዲናር። አላመነኝም መሰል ይበልጡን አፈጠጠብኝ። ነፍስና ስጋዬ ሊለያዩ ደረሱ። አንድ የንጉሥ ሰለሞን ዘመን ሽቶ ነበር አለና ወደ ውስጥ ገብታ ወጣና ሰጠኝ። ዲናሩን ወርውሬለት ሽቶውን የመቀማት ያህል ተቀብዬው በኢየሩሳሌም ዋና ጎዳና በአይነ ርግቤ ራሴን ሰውሬ ሮጥኩ። ልቤ በፍጥነቱ ሊተረተር እስኪደርስ በረርኩ። ከመቼው ደርሼ የተጫነኝን የኃጢአት ሸክም እንደማወርድ በጣም ቸኩያለሁ። በጎዳናው ታልፎ የነበረችን አንዲት ወይዘሮን ጠጋ ብዬ ክርስቶስ የት ነው አልኳት። በፈሪሳዊው በስምዖን ቤት ነው ብላ ጥላኝ ሄደች። ተስፋዬ የምንምነ መሰለኝ። እንኳን ፈሪሳዊው ተራው ዜጋ ጠልቶኛል። ስምዖን ካየ ደግሞ ወዲያውኑ ጥሬ ስጋዬን የሚበላው። ለተወሰነ ጊዜያት በጎዳናው ዳር ቆሜ ያመነታው። በመጨረሻም የመጣ ይምጣ ብዬ ወደ ፈሪሳዊው ስምዖን ቤት በረርኩ። ግቢው ክርስቶስን ተከትለው በመጡ ሰዎች ተጨናንቋል። መግቢያ መውጫው አይታይም። 2 ወታደሮች ግቢውን ግራ ቀኝ ሆነው ይጠብቁታል። ጠጋ ብዬ ክርስቶስን ፈልጌ ነበር አልኩት በግራ የቆመውን ዘበኛ። ዞር በይ ስራ ላይ ነው አለኝ። እንባ ተናነቀኝ። ኧረ እባክህ ለአንዲት ደቂቃ ብቻ ነው አልኩት። ማነሽ ለመሆኑ? ትኩር ብሎ አየኝና ማርያም ዘማዊቷ አንቺው ነሽ? ዞር በይ ጥፊ ከፍቴ አለና በትሩን አነሳብኝ። እድሌን እያማረርኩ ምርር ብዬ አለቀስኩ፣ ተንሰቀሰቅኩ። ከውስጥ የአንድ ቅላጼው የሚያምር ሰው ድምፅ ተሰማ። ሁሉም ነገር ጸጥ አለ። ጴጥሮስ፣ ከውጭ የሚሰማው ድምፅ ምንድን ነው? እስቲ ወጣ በልና ተመልከት አለው። አንድ ሸበታም ሰውዬ ወጣ አለና ዘበኛውን አነጋግሮት ገባ። አንዲት ዘማዊት ናት ለክርስቶስ ካልሰገድኩ ነው የምትለው አስገባት። ጉርምርምታ ተሰማኝ። የስምዖን ፈሪሳዊ ድምፅም የማናት ቀበጠ አታባርሯትም ይላል። ጴጥሮስ የተባለው ወጣና አስገቧት ተብሏል ብሎ ለዘበኛው ነገረው። ደንግጦ አፈጠጠበት። እንዴ ምን መሆናችሁ ነው? ዘማዊት እኮ ናት፣ መወገር አለባት፣ ቤቱን ታረክሳለች፣ አትገባም አለው። ጌታ ነው ያዘዘው ብሎት ገባ። ግቢ አለኝ እንደ በራቀ ጮሆ። እየተንቀጠቀጥኩ ስገባ የተሰበሰቡት ሁሉ እንዳልነካቸውና እንዳላረክሳቸው መንገድ ለቀቁልኝ። በእልፍኙ በር ስገባ ምድረ ፈሪሳዊ ተሰብስቧል። እያጉረመረሙ ተነሱና ሸሹኝ። ፈጠን ብዬ እግሩ ስር ተደፋው።
የሽቶውን ብልቃጥ ሰብሬ ራሱ ላይ አርከፈከፍኩት። በእንባዬ እግሩን እያጠብኩ በፀጉር ያሸሁት። ልዩ የሆነ የደስታ ስሜት ውስጤን ያበራዋል። እንደ ሸክም የከበደኝ ነገር ሲነሳ ይታወቀኛል። የፈሪሳውያን ማጉረምረም አላበቃም። እኔም በደስታ እያነባው እግሩን በፀጉር ያጠረኩት። ስምዖንም ምን ነው አምላክ ነኝ እያለ እንዴት ይህች ዘማዊ ስትዳስሰው አውቆ አባራት አለ። ስምዖን ሆይ አለው ክርስቶስ፣ አንተ ከመጣው ጀምሮ ለራሴ ዘይት አላልከኝም፣ እርሷ ግን በውድ ሽቶ አርከፈከፈችኝ። አንተ ለእግሬ ውሃ አላልከኝም፣ እርሷ ግን በእንባዋ አጥባ በፀጉሯ ጠረገችኝ። ብዙ ሽታለች፣ ብዙ ወዳለችና የበዛው ኃጢአቷ ተሰርዮላታል አላቸው። ሐዋርያቱ ራሳቸው ደንግጠዋል። እኔን የመሰለ ታዋቂ ዘማዊ ርኩስ ተብዬ በአንድ ጊዜ ኃጢአቴ ሲሰረይ ሁኔታቸውን ያየው ኢየሱስ ክርስቶስም ወደ ሐዋርያ ዘወር ብሎ ወንጌል በተሰበከበት ቦታ ሁሉ የእርሷ ታሪክ ለመታሰቢያ ይነገራል ብሎ አዘዛቸው። ወደ እኔም ዘወር ብሎ ኃጢአትሽ ተሰርዮልሻል አለኝ። ታላቁ ሸክም ተቀለለኝ፣ ርኩስነቴ ቀረ፣ አዲስ ሰው ሆንኩኝ፣ ያውም ከታላቅ ክብር ጋር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።